ብሎ በመገረም ጠየቀው ምናምን ሲል ሰውየው ትንሽ ፋክቹዋሊ ኢት ኢዝ ኤረር አትሊስት በ50% ፋክቹዋል ኤረር ነበረው። በዛን ወቅት የነበረ አንድ ዲፕሎማት ለዛውም በኢስት አፍሪካ እንትን ላይ ኤክሴል ያደረገ አንድ ዲፕሎማት በወቅቱ የኢትዮጵያ ፖፑሌሽንን 100 ሚሊዮን ይላል ብዬ ይሄን አይነት አርትሜቲክ ኤረር ይሰራል ብዬ አላስብም። ምክንያቱም ለትራንስፖዚሽንም ለምናምን ኢረርም አይመችም። በወቅቱ የኢትዮጵያ ህዝብ በ1991 ላይ የኢትዮጵያ ህዝብ ቁጥር 49 ሚሊዮን ነው። 49 ነጥብ ምናምን ሚሊዮን ህዝብ ነውና ያንን 100 ሚሊዮን ህዝብ ምናምን አለ ብሎ ማለቱ ራሱ ባይሰልፍ የሰውየውን ችኮላ ነው የሚያሳየው። ስለዚህ ያወራውንም ነገር ለማመን ራሱ እቸገራለሁ ራሱ ሄርማን ኮን ያለውን ኮት ካላረክልኝ በስተቀር ማለት ነው። ሁለተኛ ቅድም አንድ ወንድማችን እዚህ ጋር ምን ሲል ነበር የትግሬና የኤርትራ ልዩነት ምንድነው ምናምን እንደዚህ አይነት ማለት ትግራይ የኤርትራ የትግርኛ ተናጋሪው ማህበረሰብ አንድ አካል እንጂ ኤርትራ ማለት የትግርኛ ማህበረሰቡ ሀገር ነች ማለት አይደለም። ሜቢ ስላይት የሆነ የቁጥር ብልጫ ሊኖረው ይችላል ከሌሎቹ እንጂ 9 ዲፈረንት ካይንድ ኦፍ እንትኖች አሉ ብሔሮች አሉ። በዚህ ሎጂክ ሄድክ ለምንድነው አፋርና ኤርትራ አንድ ናቸው የማትልበት ምክንያት? ምክንያቱም አፋር ኢትዮጵያ ውስጥም ትግራይ ውስጥም ጅቡቲም አለ። ሶ ሁለት ተመሳሳይ ቋንቋ ተናጋሪ ህዝቦች በሁለት ዲፈረንት ሀገር ውስጥ ስላሉ ልዩነት የላቸውም ምናምን ብለ ፖለቲካል አሻጥር እንዳላቸው እነዚህ ህዝቦች ለማቅረብ መሞከር why don't you go to ጂጂጋ ሶማሌ and ሞቃዲሾ ሶማሌ? why don't you go to የጋምቤላ እና የደቡብ ሱዳን ኒውዌር እና የእንትን የደቡብ ሱዳን ኒውዌር እና የኢትዮጵያ ኒውዌር ላይ ለምን አትሄድም? ደቂቃም ፖዝ ላድርግ። የብሩክ ቪዲዮ አይታያችሁም? ብሩክ አይታያችሁም? ላንተ ይታያል? ለኔ ይታየኛል። ግን ኮሜንት ላይ ቪዲዮ የምትሉት ምን ታፕ አርጉ። ላጥፋውና ላብራው ቪዲዮን ድጋሚ ይታያል። እኛ ስቴጅ ላይ ያለ ነው ይታየናል። እነሱ አይታያቸውም መሰለኝ። አይታይም እያለ ነው። ቆይ እስቲ ለምን ነው ታፕ ማታርጉት? እኔ እኮ ታፕ አርጉ ብዬ እኮ መናገር አይጠበቅብኝም። ሀገር ወዳድ ወይም ደግሞ የትኛውም የብሔር ኮታ ውስጥ የሌላችሁ ሰዎች እኔ ያለሁበት ቦታ ታፕ አርጉ። እናትን በዚህ ገብቼ በዚህ ወጥቼ የሚሉ ሰዎች 5 ሚሊዮን ምናምን ታፕ ያደርጉ የለ እንዴ? አሁን ከበደ ታፕ በማድረግ የምትታወቅ ሰው ነው። ስድድብ ላይ ቁም ነገር ጤነኛ መሆናችሁን የሚታወቁ ራሱ እንደዚህ አይነት ውይይቶችን ታፕ ስታደርጉ ነው። አያደርጉም። ታፕ አርጉ። ካልሆነ እንዴት ይሆናል? ብሩኬ ወረድና ድጋሚ ተመለስ። ቪዲዮ እየታየ አይደለም። እሺ እኔ ከዚህ ጠማማ ትውልድ ጋር እንዴት እስከመቼ እንደምቀጥል አላውቅም። ታፕ አርግ ግን ያለውበትን ቦታ በፊንገር ሌላ ነገር ቢሆን ታፕ ታደርጋለህ በፊንገር። ኦኬ ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ቴንክ ዩ ጋይስ። ይቀጥል። አይ ቲንክ አሁን ይታያቸዋል። ብሩክ ይታያቸዋል። አይ ቲንክ አሁንም የለም እያሉ ነው። ኤኒዌይስ አይ ዶንት ኖ ዋይ። ችግር የለውም። እኛ ትታየናለህ። ኦኬ እሺ። ሶ እነዚህ ነገሮች ማለት እንትን ካረኩ በኋላ ወደ የወደብ ጉዳይ ኦፍ ኮርስ ወደብ ኢኮኖሚካል የሆነ ቤኔፊት አለው። በሚሊተሪም ብትሄድ አለው። ይሄ ማለት ጥቅም የለውም ብሎ ወር ደግሞ ላይክ ሪዲኩል ለማድረግ ያንን ነገር ለማሳነስ የሚደረግ ጥረት ባይት ሰልፍ የከጀርባ አጀንዳ ከሌለ በስተቀር እግር አይጠቅምም ብሎ መከራከር ሶ ጥቅሙ ላይ መከራከር ምንም እንትን የለውም። ግን ሂስቶሪካል ፋክቶችንና እዚህ ዲሲሽን ላይ ሊያደርሱ የቻሉትን ነገሮች በልበ ሰፊነት ለማየት ብንችል ፓስትሊ የነበሩት መሪዎቻችን ስህተት አልሰሩም ለማለት ይከብደኛል። ምክንያቱም they can come up with some solution when they are like የኤርትራን መገንጠል ኦር ደግሞ የራስን እድል በራስ የመወሰን እንትንን አፕሩቭ በሚያደርጉበት ጊዜ የውሃን አክሰስ አትሊስት አንሊሚትድ የሆነ ሲ አክሰስን
ግራንት ማድረግ ግዴታ ነበረባቸው። ከዚህ በፊት የነበሩ የኢህአዴግ ባለስልጣን የህወሓት ታጋዮች ራሱ አንድ የምታስታውሱት ከሆነ አበበ ጆቤ የአየር ኃይል ኃላፊ የነበረ ሰው በቅጽል ስሙ አበበ ጆቤ የሚባል መመረቂያ ጽሁፉ ላይ ኤምኤስሲውን ሲሰራ የጻፈው ጽሁፍ ነበር። በወቅቱ በነበሩት መሪዎች ኢግኖራንስ እና አሮጋንሲ የተነሳ አክሰስ ቱ ዘ ሲን አተናል የሚል ድምዳሜ ላይ ነው የደረሰው። የራሱ የመመረቂያ ጽሁፍ ነው። አይ ቲንክ ኢፍ አይ ሪሜምበር ኢፍ ሜሞሪ ሰርቭ ሚ ዌል 2014 ላይ ሪፖርተር ጋዜጣ ላይ ያደረገው ቃለ መልስ ላይ ነው ያነበብኩትኝ። ሶ አርካይቫቸው ላይ ሄዳችሁ ማየት ትችላላችሁ። ሶ በወቅቱ የተሰራ ስህተት አለ። ግን ምንድነው አሁን እዚህ ፓናል ውስጥ ቴዲ አንተንም ልጠይቅ ከራሴ ሳይም ቀንሼ አሰብ በኢጣሊያን ኮንትሮል ውስጥ የነበረው መቼ ነው? if you remember it እስከ 19 no for the first time አሰብ በኢጣሊያኖች እጅ የገባው መቼ ነው? my question is that one አጼ ሚኒሊክ አድዋ ላይ ድል ካደረግናቸው በኋላ 1869 ላይ ነው I think if I remember 1869 የአፋር ኢምር ነው ለአንድ የመርከብ ድርጅት በ6000 ሊሬ የሸጠለት ሱልጣን ኢብራሂም yes በ6000 ሊሬ ነው የሸጠው። ከዛ በኋላ ወደ እንትኖች የገባው አይ ቲንክ 1880 አካባቢ ነው ወደ ጣሊያን መንግስት ኮንትሮል ለጣሊያኑ የሆነ አንድ ካምፓኒ ነው የሸጠው የመርከብ ካምፓኒ yes የሺፒንግ ካምፓኒ። ከዛ በኋላ በመንግስት ኮንትሮል ውስጥ የገባው 1880 አካባቢ ነው። that means prior to አጼ ዮሐንስም prior to አጼ ምኒልክም ነው እዛ ቦታ ላይ ኮንትሮል የነበራቸው። አጼ ዮሐንስ ኦልሞስት እድሜያቸውን የንግስና ዘመናቸውን ያጠፉት ምጽዋ ላይ የሰፈረውን ጣሊያን፣ ምጽዋ ላይ የነበረውን ግብጽ፣ ምጽዋ ላይ የነበረውን እንትን ፋይት በማድረግ ነው። ከማን እኮ የኢትዮጵያ እኮ የግዛት አንድነት እኮ የተሳካው እኮ በአጼ ምኒልክ ዘመን ነው እንጂ በአጼ ዮሐንስ ዘመን መንግስት አይደለም። ቴንክ ዩ በአጼ ምኒልክ ዘመን ከተዛጋ በኋላ የግዛት አንድነቱ በአጼ ምኒልክ ከተሳካ በኋላ we will never been ባለ ፖርታል ነበርንም። ሶ ዛሬ ሞደርን ብለ የምታሰባት ኢትዮጵያ አሰብንም ሆነ ምጽዋን አክሰስ ያደረገችው በሞግዚትነት በዩኤን ሪዞሉሽን በሞግዚትነት ኤርትራን ከተሰጣት በኋላ አጼ ኃይለ ሥላሴ ደግሞ ፌዴሬሽኑን በራሳቸው ዲሲሽን ዊዛውት ዩኒላተራል በሆነ ዲሲሽን ካፈረሱት በኋላ እንጂ ኢትዮጵያ በታሪክ በሞደርን ሀገር መስረታዋ ላይ ሞደርን በተባለችው ኢትዮጵያ ውስጥ ፖርት ኦን ያደረገችው only for 30 years ነው። that means ፌዴሬሽኑ ከፈረሰ በኋላ እስከ ደርቅ መውደቅ ድረስ ማለት ነው 1954 ያ ፌዴሬሽኑ ዲዞልቭ ከሆነ በኋላ ማለት ነው። ሶ አሲፍ እዚህ ጋር የኤርትራውያን ትግል ምንድን ነበር የነበረው? ኤርትራውያን ሲታገሉ የነበሩት መጀመሪያ ፖለቲካሊ እንትን መሆን የጀመሩት ፌዴሬሽኑ ለምን ፈረሰ ነው አይደለ? ስትራግል የጀመረው ፌዴሬሽኑ የፈረሰበትን ወይ በሚቃወሙ ያንግ ኤርትራውያን የተጀመረ ትግል ነው። ትክክል። እንደውም የአብዛኞቹ የኤርትራውያን ኤሊቶች ቁጣ ደወር ኦኬ ከኢትዮጵያ ጋር በኮንፌዴሬሽን ለመኖር ግን ኮንፌዴሬሽኑን ነጻፈ ትእዛዝ አክሊሉ ሀብተወልድ እኮ ለፍተው ኤርትራን ከኢትዮጵያ ጋር ካመጡ በኋላ ንጉሱ 1962 ላይ ፌዴሬሽኑን ዲዞልቭ አደረጉና በሰዓቱ ይነገር የነበረውን አማርኛና አረብኛ ቋንቋ አስወግደው አረብኛና ትግረኛ ቋንቋ አስወግደው አማርኛ የሀገሪቱ የሥራ ቋንቋ አደረጉ። ይሄ ስላስቆጣቸው ነው እንጂ ስቲል እነሱ በፌዴሬሽኑ ፈቃደኛ ነበሩ፣ ደስተኞች ነበሩ። ያስቆጣቸው ዲዞልቭ የተደረገበት ወቅት ነው። አንድ መጽሐፍ እንትን ልበል ቴዲ አይ ቲንክ ብሮክን ኔሽን ቆይ ሶሪ ታፕ ያደረጋችሁ ላላችሁ ልባይ ምስጋና ይድረሳችሁ። ይሄንን መጽሐፍ ካገኘ እንትን ካልከው
the Wounded Nation የሚል መጽሐፍ ነውና የጻፈው በረከት ሀብተ ስላሴ he's an Eritrean. He used to be Attorney General of በዛን ወቅት ኢትዮጵያ ውስጥ ነበር የሚሰራው። ኤርትራዊ ነው ግን በኃይለ ስላሴ ኢትዮጵያ ውስጥ ያስገደለው ሰውዬ ነው ከመስፍን ሀብተማርያም ጋር ነው። አረስቲል በህይወት አለ። he's a professor ገባኝ እኮ 60ዎቹን ያስገደለው ሰው ማለት ነው በረከት ሀብተ ስላሴ ፕሮፌሰር ዋል I don't know ያንን ታሪክ አላውቀውም። ያ 60ዎቹን ይፋቸው ያለው እሱ ነው አንዱ yes he was an attorney general so ግን እዚህ ላይ you can see how this struggle started ምናምንና አንተ ስለምታነብ ጊዜ ካገኘ ቼክ አድርገው so እኔ ልለ የፈለኩትኝ ፖይንት at the end of point አሲፍ የሆነን ጣት ላይ መሪዎች ላይ ጣት መጠቆም ግዴታ መብታችን ነው ምክንያቱም የኛን ቤስት ኢንተረስት አሳልፈን የሰጠናቸው ዲሲሽናችንን አሳልፈን የሰጠናቸው እናንተ ወስኑልን in በእኛ ቢሃፍ ሆናችሁ የኛን ቤስት ኢንተረስት አስጠብቁልን ብለን ሶ እነመለስም ሆኑ በወቅቱ የኤርትራን እንደ ሀገር መመስረት አድቮኬት ያደረጉ የኢትዮጵያ መሪዎች የኢትዮጵያን ህዝብ አድቫንቴጅ ኪፕ ማድረግ ነበረባቸው by any means necessary እኔም ማለስማማው አሲፍ ከዘላለም ጀምሮ ፖርት ኦን አድርገን የራሳችን የሆነ ባህር በር እንደነበረን አድርጎ ሲተረክ ነው እንጂ ማለስማማው by any means necessary በጉልበትም ይሁን በፉገራም ይሁን or ደግሞ በፕሮሚስም ይሁን አክሰስ እንዲኖረን ማድረግ ዛሬ እንዳንታፈን ማድረግ የነሱ ግዴታ ነበር that is I accept የኔ ጥያቄው thank you የኔ ጥያቄ ከአድዋ ድል በኋላ ኤርትራውያን 1991 ላይ ሪፈረንደም አዘጋጅተው 99.8% እንገነጠላለን ከማለታቸው በፊት ከኢትዮጵያ ጋር ደም አፋሳሽ ጦርነት አካሂደዋል እንደምታውቀው ከደርግ ጋርም ተዋግተዋል ኢቭን ሪፈረንደም ካደረጉ በኋላ አሰብ በእነሱ ስር እንኳን ነበረችም አሰብን ይዞ አይደለም የተገነጠሉት ታውቃለህ አሰብ ራስ ገዝ ነው የነበረ በደርግ ጊዜ ራስ ገዝ አዎ በደርግ ጊዜ ራስ ገዝም ቢሆን ደርግ እኮ ራስ ገዝ ያደረገበት ምክንያት አንዱ ዲስገንትል ላይክ ፖለቲካል ጫናው እየበዛበት ሲሄድ ነው አይደለ አሰብን ራስ ገዝ ያደረገው እነሱ ይዘው የተከራከሩት ከ1891 ከዚህ ኢትዮጵያ ዲፋይንድ ካድዋ ድል በኋላ ኤርትራ ኮሎኒ የኢጣሊያን ኤርትራ ኮሎኒ የተቋቋመበትን ያንን ኤሪያ ነው that means UN ሪዞሉሽን የ1954 በሞግዚትነት ሲሰጣት የነበረችዋን ስፔስ ነው ይዘው ሲታገሉ የነበሩት ፒራየር ቱ ዛት እኮ ኢትዮጵያ አሁን ያላት ቅርጽ ነው ያላት አይደል ትክክል ወደንም ጠላንም አሁን ያላት ቅርጽ ነው ያላት ሶ ያንን የማሳመን ስራ ግን ማለት whatsoever ተገንጣይዋ አገር ከምትገነጠልበትን እናቷን አገር የውሃ አክሰስ የምታሳጣ ከሆነ ኤክስትራ ማይል መሄድ ያለባት የምትገነጠለው አገር ነች የሚል ናሽናል የወተር ኮንቬንሽን አለ ያንን የወተር ኮንቬንሽን ይሄንን የአበበ ጆቤን መመረቂያ ጽሁፍ ካገኘው አንብቦ እዛ ላይ እንደዛ ነው የሚለው ያንን ኮንቬንሽን ተጠቅመን ኢንተርናሽናል ወተር አግሪመንትን ተጠቅመን አክሰስ ማግኘት እንችል ነበር that means በህግ ባይንድ የሆነ ማንከፍልበት በየትኛውም አይነት በኋላ ማለት ተጠያቂነት የሚያመጣ አይነት ውል ተዋውለን ፐርቼስ ሳይሆን አክሰስ ቱ ዘ ሲ ሳይሆን እንዳሁኑ እየከፈልን ምናምን የወደብ ኪራይ እየከፈልን በመንጠቀምበት ሳይሆን since the biggest country advantage ዋሉ ስለምታረግ ያንን አግሪመንት መጠቀም እንችል ነበር ነው የኔ ጥያቄ ሂስቶሪካሊ ግን እንካልን ግን ኢትዮጵያ እንደ ኢትዮጵያ ካርታ ላይ ሬጂስተር ስትደረግ ኦር ደግሞ ፖስት ኮሎኒያል ኢትዮጵያ ሬጂስተር ስትደረግ የፖርት አክሰስ አይላትም ኢትዮጵያ ኦኬ ቴንክ ዩ አሁን እኔ that's one I want to say 100% ነው አሁን እሱ ትክክል ነው አሁን like we have to understand the world we are in ያለንበትን ዓለም አንደርስታንድ ማድረግ አለብን ብዬ አስባለሁ አሁን ያለህበት ዓለም it's a power politics ነው ሪያሊዝም ላይ ነው ያለነው ናሽናሊዝምም አለ ሪያሊዝምም ያለበት ሀገር ላይ ነው ያለው በሌላ አባባል እኛ ራሽያ አይደለም ራሽያ ብንሆን ግን ራሽያ የምታደርገውን እንድታደርግ የዓለም ስርዓት ይፈቅድላል ያለንበት ዓለም አናርኪክ የሆነ ዓለም ላይ ነው
አናርኪ ማለት አብሰንስ ኦፍ ሃይራርኪ ማለት ነው። ወይ there is no higher authority የሌለበት ነው። የፈለከውን ጉልበትና ጡንቻ እስከፈረጠመ ድረስ ምንም ማድረግ ትችላለህ። ራሽያ ክራሚያን ይዛለች፣ ኦዴሳን ይዛለች፣ ከርኬቭን ይዛለች፣ 3 ኦብሎስቶችን ይዛለች። ቻይና ጡንቻዋ ከፈረጠመ ታይዋንን ትይዛለች። የትኛውም የዓለም ሀገር አሜሪካ ዌስተርን ሄሚስፌር ላይ መጥቶ ወታደራዊ ስምምነት ማድረግ አይችልም። አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው፣ ራሽያ ኢስተርን ኢሮፕን ዶሚኔት እንዳደረገችው፣ ታይዋን ሳውዝ ኢስት ኤሽያን ዶሚኔት እንዳደረገችው ሀገሬ ኢትዮጵያን ሆርን ኦፍ አፍሪካን ቢቻል ምስራቅ አፍሪካን ዶሚኔት እንድታደርግ ፈልጋል። የኔ ጥያቄ አሁን ወደ እውነታ ወደ ጋሃዱ እንምጣና ታሪኩን እንተውና ፓወር ፖለቲክሱን እናወራ። አሁን ያለው ነባራዊ ሁኔታ ኢትዮጵያ ሻዕቢያን በጉልበት አንበርክካ የባህር በር የራሷ ማድረግ የምትችልበት ቁመና ላይ ያለችው ሐቂቃው ይሄ ነው። በታሪክ ሆነ አንስማማ። በታሪክ ያልከው ነገር ትክክል ነው። ታሪክ እንጥቀስ ካልን በሰሜኑ ጦርነት በትግራይና በፌደራል መንግስቱ መካከል የመጀመሪያውን ጥይት የተኮሰው ማን ነው ብላችሁ አትስማሙ። አንስማማ። አሁን ወደ ሐቁ እንምጣ። ኦኬ ሻዕቢያዎች ያላቸው ጉልበት ምንድን ነው? ኦል አባውት ፓወር ፖለቲክስ ነው። እኛ ያለን ምንድን ነው? እኛ ባለን ነገር ላይ አሁን ባለንበት ነባራዊ ሁኔታ ላይ ዶሜስቲክ ቫዮለንስ እዚህም እዛም ባለበት ሁኔታ ላይ እንዴት ነው ልንታኮስ ምንችለው? ኦኬ የቴክኖሎጂ አድቫንቴጅ ሊኖረን ይችላል። የአየር ኃይላችን ጠንካራ ሊሆን ይችላል። ድሮኖች አሉን፣ የሰው ኃይል አለን which is human power in the number of population is very important። በጣም ወሳኞች ናቸው ለጦርነት ማለት ነው። ይሄ ያለ ነገር ግን ከሻዕቢያዎች ጋር ስንመጣ እነዚህን ሁሉ ተጠቅመን አሁን ውይይቱ የጉልበት ጉዳይ ነው። ራሳችንን አናጭበርበር። በቃ የጉልበት ጉዳይ ነው። ጉልበት ያለው ሻዕቢያ ጉልበት ካለው አሰብን ይጠብቃል። ኢትዮጵያውያን ጉልበት ካለን አሰብን አይደለም ምጽዋንም ይወስዳሉ። ጥያቄው ይሄን የምናደርግበት ቁመና ላይ ነን ወይ ነው ጥያቄው። እስኪ ምን ትላለህ? ቱ ቢ ኦነስት ማለት ነው አሁን አንተ ያየው ያለው ሪያሊቲ ኦን ዘ ግራውንድ ኢትዮጵያ ውስጥ ያለው ሪያሊቲ ኦን ዘ ግራውንድ ነው ማለት ሞር ዳን በትግራይ ጦርነት ራሱ 56 ቢሊዮን ዩኤስ ዶላር ነው ኢንፍራስትራክቸር እና በገንዘብ ደረጃ ሉዝ የተደረገው 26 ሚሊዮን እና 28 ሚሊዮን ኢንፍራስትራክቸር 28 ሚሊዮን በካሽ ደግሞ ወደ 26 ቢሊዮን ዩኤስ ዶላር ነው የከሰረው። የአማራ ክልል ጦርነት አለ፣ ኦሮሚያ ውስጥ አለ። እነዚህን ስታስባቸው የስ የተዳከመ ቁመና ላይ ፋቲግ ውስጥ ነው ያለው። ምክንያቱም ይሄ ሚሊተሪ ስታርቲንግ ፍሮም ዘ ኢናጉሬሽን ዴይ ከኦላጋ ጀምሮ እስካሁን ድረስ ሚሊተሪው ካምፕ ውስጥ አይደለም ያለው። የደርግ አንዱ ትልቁ ውድቀቱ እኮ የ17 ዓመት የጦርነት ፋቲግም ነው። ፋቲግ ባይትሰልፍ የፈለገ አቅም ቢኖር ራሱ ማለት ካዝና ውስጥ ብር ቢኖር የምታሰለጥነው ወታደር በገፍ ቢኖር ፋቲግ ግን ካጋጠመው ስነ ልቦና ላይ ፋቲግ ከገጠመው አርሚ you are not going to win a single battle let alone the whole war። ግን ምንድነው at the same time ደግሞ የትግራይ ጦርነት የሻዕቢያን ኃይል ዲፕሊት በስነ ስርዓት ነው ላይክ ያነቃነቀው። አንደኛ they are like በመሰደድ የወጣቱ ኃይል በጣም ከሀገር በመሸሽ ቁጥር 1 ናቸው። ሲቀጥል ደግሞ ይሄን የምታይበት አንዱ ምክንያት ኢንሊስት ሲያደርግ አሁን ራሱ እየወጡ ያሉ ባሉ ዘገቦች ኢንሊስት የሚያደርገው እስከ 60 ዓመት ድረስ ነው። how far እንደሚሄድ ማለት ነው። አይ ዶንት ኖ የኢትዮጵያ ሰራዊት የ60 ዓመት ወታደር ኢንሊስት እንደሚያደርግ ኖሌጅ የለኝም፣ የሚያደርግ አይመስለኝም። ካለባቸው ፖፑሌሽን እጥረት በተለይ ያንግ ፖፑሌሽን እጥረት አንፃር የ60 ዓመት ሽማግሌ ኢንሊስት እያደረጉ ነው ወደ ውትድርና ሪፖርት አድርግ እየተባለ ነው። ሶ የኢትዮጵያውን ብቻ ሳይሆን ሻዕቢያ ራሱ የኤርትራ መንግስት ራሱ at this time of period እንደፈራ የምታውቀው የልብ አድርጉልኝ እንትኑ በስቷል። አይ ቲንክ ከተወረረ አሁን የኢትዮጵያ መንግስት ወረራ ካፈጸመ ላይክ ለእንትንም በለው ቅድም ላልከውም ሪዝንም በለው
for whatever reason ብቻ ወታደራዊ እንትን ከሄደ I think in their entire existence ኤርትራ እንደ ሀገር ከሆነች ለመጀመሪያ ጊዜ 30 ሰከንድ ለመጀመሪያ ጊዜ የተወረረች ሀገር ትሆናለች። ምክንያቱም እስካሁን ባለው ኤክስፒሪየንስ ኤርትራ ወራሪ እንጂ ተወራሪ ሆና አታውቅም። የትኛውንም ኮንፍሊክት ክሬት ታደርጋለች እንጂ ሀገሯ ድንበር ላይ መጥቶ የወረራት አንድ ሀገር የለም። ሶ ይሄ ምን ያህል ፍራቻ ውስጥ እንዳስገባቸው እንደምታውቀው ሪቶሪኩ ለዓለም ህዝብ እየጮሁ ነው። ያ ማለት ደግሞ more than 60000 ወታደር ነው ያለቀባቸው በኢትዮ በትግራይ ዋር ጊዜ ማለት ነው። ስለዚህ ዲስአድቫንቴጁ ቦዝ ሳይድ ነው ያለው። እኛ ጋር ግን ያለው አድቫንቴጅ ነምበር ዋይዝ ቴክኖሎጂ፣ ገንዘብ፣ የአይኤምኤፍ ገንዘብ አለ፣ የወርልድ ባንክ ገንዘብ አለ፣ የዩኤኢ ገንዘብ አለ። ቴንክ ዩ ብሩኬ ቴንክ ዩ። ይሄ ነው በሌላ አጀንዳ አድማጭ ተመልካቾችን አናጭበረብርም። ወደ ገደለው መተናል ለማለት ያህል ነው። ወደ ገደለው ማለት ምን ማለት ነው? ጦርነት የማይቀር ከሆነ ሻዕቢያ ምን አለው ኢትዮጵያ ምን አላት እንጂ ታሪክ ውስጥ ከገባን አንድም ኢትዮጵያ በታሪክ ተስማምተን አናውቅም እና ወደዛ ነው እየመጣን ያለው። ቴንክ ዩ ብሩኬ ቴንክ ዩ። እና ያለውም ነገር ያ ነው። ለጦርነት በጣም ዲተርማይን የሚያደርጉ ነገሮች አሉ። አደይ ነው ዘዴ የኛ ጉዳይ ሴትል የሚሆነው ባትልፊልድ ላይ ከሆነ ባላችሁ ነገር ነው ማውራት ያለብን ማለት ነው። ኤርትራውያን ጥሩ ቶፖግራፊ አላቸው፣ ጥሩ ጽናት አላቸው፣ የሚዋጉ ወታደሮች አሏቸው። ሳውዲ አረቢያ አለች፣ በተወሰነ መልኩ ኢራን አለች። የራሽያን ድጋፍ አላውቅም፣ አይ ዶንት ቲንክ አይመስለኝም፣ ራሽያ ደግፋት አይመስለኝም። ግብጽ አለች። ይሄ ነው ማውራት ያለብን። ከዛ በኋላ ደግሞ የሱዳን አለ፣ የጀነራል አልቡርሃን በሁለት እግሩም ባይቆም እንዲሁ ወታደሮችን ሊልክ ይችላል። እነዚህ ከሻዕቢያ ጎን ሊሰለፉ ይችላሉ። ኖት ኢራን አይመስለኝም። አሁን ከኢትዮጵያ ወገን ማን አለ? ዩሮፕ ለራሱ እየታመሰ ነው ያለው። ዶናልድ ትራምፕ ኢዝ ኖት ኤ ዋር ሞንገር። ዩኤኢ ትደግፋለች ኢትዮጵያን። ቻይና በእንደዚህ አይነት ጉዳይ ላይ ጣልቃ የሚገቡ አይደሉም። በኢንተርናል ፖለቲክስ ውስጥ አይገቡም እነሱ እንደና አሜሪካኖች። ኢትዮጵያ ልታሰልፍ የምትችለው ምንድን ነው? የህዝብ ብዛት አለ which is population ratio እናውጣ ከተባለ 20:1 ነው የሚሆነው። 20:1 ወይ 30:1 አይደለም ነው። 4 ሚሊዮን ለ130 አካፍሉት which is በጦርነት ውስጥ very important ነው። ፖፑሌሽን ቴክኖሎጂ ነው። የተሻለ ቴክኖሎጂ አለው ኢትዮጵያ። እነዚህ ብቻቸውን ጦርነቱን ይሄ መንግስት እንዲያሸንፍ ያደርጋሉ። በዚያው ነው እያወራን ያለነው። እሺ ቴዲ ግን ከይቅርታ ጋር አንድ ሰከንድ በእናት ቶፖግራፊ ያልካት ነገር ላይ በጣም ማለት ለምንድን ነው ሻዕቢያ ጦርነቱ ትግራይ ምድር ላይ እንዲሆን የሚፈልግበት? ቶፖግራፊው ላይክ አሰብ ወደ አሰብ ከሄደ የኢትዮጵያ ሰራዊት የኤርትራ ሰራዊት በጣም ነው ስትሬች የሚሆነው ወደታች። ያንን ስለማይፈልግ ነው ጦርነቱ በሰሜን በኩል እንዲሆንለት የሚፈልገውና እሷን ነገር እስቲ ሌሎቹ ሲያወሩ አሰላስላት እስቲ እሱንም እናደርጋለን። አሁን ይሄ መንግስት እያደረገ ያለውን ነገር ታውቃላችሁ። ድሪባ ኩምሳን በጃልሰኝ ዘመነ ካሴን በእስክንድር ደብረጽዮንን በጌታቸው ረዳ ኢሳያስ አፈወርቂን በሌተናል ጀነራል ዮሐንስ ገብረ መስቀል የማስበላት ታክቲክ ላይ ነው ያለው። አይዶን ብዙዎቻችሁ ይሄን ጉዳይ ያያችሁ ከሆነ አላውቅም። የሚገርም ዘመን ላይ ነው ያለነው። አፋር ላይ ሲሰለጥኑ የምታዋቸው በቲፒኤልኤፍ ያኮረፉ በኢሳያስ አፈወርቂ ያኮረፉ ሰዎች ናቸው። ብርጌድ መሐመዱ ተብለው የሀገር መከላከያ ሰራዊት ጀስት ሱፐርቪዥን ነው የሚሰጠው እንጂ ቀጥታ ወደ ጦርነት ውስጥ አይገባም። ድጋፍ ወይም ደግሞ ሱፐርቫይዝ የማድረግ ነገር ነው እንጂ እንዴት ያለ ተንኮል! ይሄ ግን ተንኮል ነው። ይሄ ተንኮል ነው እና ይሄን ነገር መተንተን አለብን ጎበዝ። ይሄን ሳትተነትኑ የትም አትሄዱም ነው እያልኩ ያለሁት። ታፕታፕ እያደረጋችሁ ክብራትና ክብራን። እሺ ቡርኬ ቴንክ ዩ እንደ ሁል ጊዜ ሁሉ አመሰግናለሁ። ይርታቸው ወደ አንተ ልምጣ። ኦኬ ታንክ ዩ። አይ ምን አለ መሰለህ እኛ በሚመቸን ለማውራት ከሆነ ቅድም ብሩክ ያወራው የሚያስከን ነገሮች አሉ። ነገር ግን
even እንኳን ኤርትራ በኃይል ብንወራት በኢንተርናሽናል ኮሚኒቲ we don't have right to do that የሰው ልሉናን የሰው ሀገር ሄደ መውረር አይቻልም ዩናይትድ ኔሽን ገብተህ ነፃ የወጣ ሀገር ሄደ መውረር አይቻልም አፕላይ ማድረግ ያለባት ከመስቀል ዩናይትድ ኔሽን ሄዳ አፕላይ ታደርጋለህ ኢትዮጵያ አልወጣም ካለች በኃይል ትመታለች ኢራቅ ተመቷል ኩዌት ወሮ እንደዛ ነው የተመታው አቅም ሲያንሳት ኩዌት ያለምን ህዝብ አስተባብራ ነው ካገሯ በድንበር አልወጣም ሲል የተመታው ሌላው አብይ አህመድ አሁን ባለው ስታንዳርድ ኢትዮጵያ ውስጥ ዶክተሮች ተርበው የሚበሉት የሚጠጡት አጥተው የኢትዮጵያ ህዝብ በረሃብ እያለቀ አማራ ውስጥ የገባውን ሰራዊት መውጫቶ እጁ የሰጠ እስክስታ እየጨፈረ ለፋኖ ትጥቅ ያሳጠበ ኤርትራዋን መዋጋት የለባቸውም ለፋኖ ብቻ ማሳጠቅ አለባቸው they don't have to waste their time they don't have to life cost ያረጋቸው ፋኖ ከደገፉ ካሳጠቁት እስካፍንጫው እነሱ መዋጋት አያስፈልጋቸው አብይ ማስተዳደር አልቻለም የኢትዮጵያ ህዝብ ወዶት አብየት ብሎ እጁ የነሳለት መሪ ተብሎ የተሰጠው ነበር ነገር ግን የሀገራችን ጥቅም ለማስከበር ሳይሆን ኢትዮጵያን ለመከፋፈል ትልቅ ስራ እየሰራ ያለው ህዝቡ ያላወቀው ተንኮለኛ ነው አማራ የሁሉ ዋጋ እየከፈለበት ያለ ወለጋ ሲታረድ ሻሸመኔ ሲታረድ ሌላ ቦታ በሙሉ ናዝሬት ማጆሪቲ ደብረዘይት ያለውን አማራ ህዝብ ታፍኖ ሞጋሳ ተደርጎ ድምጽ የለው በሀገር መልክ እንኳን በዜግነት መልክ የማይታይበት ደረጃ ደርሶ እየተጨቆነ ማጆሪቲ መሆኑን እየታወቀ አማራ ማይኖሪቲ ለማድረግ ጥረት እየተደረገ ነው ያለው ይህን አብይ ብቻ ሳይሆን የባዕድን ብልጽግና ስራ አስፈጻሚ ሆኖ አማራው እንዲያልቅ እያደረጉ ነው ያሉት ነገር ግን ዊስትራግልን እንትን ባህር ዳር አካባቢ ፋኖቹ እየደወልኩ አገኛቸዋለሁ እዛው ባህር ዳር አካባቢ ዘዘልማ ሌላ ቦታዎችም እናገኛቸው የፋኖ ኃይሎች አሉ በቅርቡ ጊዜ የሚመታ ኃይል ይመታል ባዕድን የሚባለው የእንስሳ አስተሳሰብ ያለው ለኢትዮጵያ የሚያድን መስሎ ተለጥፎ የአማራን ህዝብ እያስጨፈጨፈ የደቡብ ህዝብ አሁን ሆ ብሎ እየተነሳ ነው ያለው ባለፈው አይተው ከሆነ 6 ብሔሮች ኢንክሉድ ሲዳማ መኖር አልቻሉም ኢትዮጵያውያን ናቸው ኢትዮጵያ የምትሉት እዚህ ላይ በህገ መንግስቱ ኢትዮጵያ የምትባል ሀገር የለችም የብሔር ብሔረሰቦች ሀገር ተብላ እነዚህ ብሔሮች ተብለው መብታቸው ምንድነው ያልከው ኢትዮጵያ የምትባል ሀገር የለችም ያልከው በህገ መንግስቱ ውስጥ ኢትዮጵያ የምትባል ዜጎች የምታገበር ሀገር የለችም ኦኬ ቀጥል እና እኔ አንተ ሁላችንም የዜግነታችን የሚከበረው ህገ መንግስቱ ቅድም አንድ ወንድም የጠቅሶታል ህገ መንግስቱ እኔ እናንተ እንደ ዜጋ ሲያየን ነው ለኢትዮጵያ የምንዋጋው ያለን ሀብትን ይዘን ገብተን ሀገራችን ማልማት ምንችለው የህዝባችን መብትና እኩልነት ፍትህ ዲሞክራሲ የሚሰፍነው እያንዳንዱ ኢትዮጵያዊ በዜግነቱ ተከብሮ ሲኖር ነው ከቦታ ወደ ቦታ ተዛውሮ የመስራት የመኖር የፈለጋት ምሽታ ግብቶ ኦሮሞቱን አማራቱን ጉራጌ እኔ ብሔር የወደዳለትን አግብቶ መኖር የሚችልበት ስርዓት ሁላችን የሚወክል ሲኖር ነው ያለው ህገ መንግስት ኢትዮጵያን አይወክልም የግሩፕ ነው ያለው አንድ ስልጣን ሲወጣ እንደፈለገ ያሽከረክራል ይጨቁናል ይገላል ያፍናል ያባራል ንብረት ይወስራል ይወርሳል በዚህ መልኩ እየተካሄደ ያለው ስርዓት ለፋኖ ኢትዮጵያን መደገፍ አለባቸው እኛ ፋኖ ስንሆን ኢትዮጵያ ለማፍረስ አይደለም አማራ እንደ አማራ ህዝቡን ኤምፓወር አድርገን ወደ ስልጣን ለማድረስ ሌላ ኢትዮጵያውን ከጎናችን እኛን የሚመስሉ ግልጽ የሆነ የኢትዮጵያ ፍላጎት ያላቸው ኢትዮጵያ እንድትኖር እንድትቀጥል አንድነት ቢኖረን እንኳን አፍሪካ አንድ ማድረግ እንችላለን
አፍሪካ አንድ ማድረግ ይችላል። ምንድነው የሚያስፈልገን? ልማት አይደለ? ወደ ሱዳን መንገድ፣ ወደ ኬንያ የራሳችን ጸጥታ፣ ኬንያዎች ሲመጡ ወደ ሀገራችንም በሰላም ወጥተው የሚገቡበት መንገድ፣ የሐሳብ ልዩነቱ አጥቦ በመሰረተ ልማት የተመሰረተ ወደ ሶማሌም እንደዛ ወደ ኤርትራም እንደዛ ማድረግ እንችላለን። ቆይ አፍሪካ ይቆየንና እናንተ ራሳችሁ በአማርኛ እያወራችሁ በራሳችሁ ጉዳይ ለምን እንዳትሆኑ መጀመሪያ ሁሉ አማርኛ ያወራውን አማራ እንዳይመስል እዚህ አሁን ሲሰድበ የነበረ አይተዋል። ትግሬ እያለ ለመከፋፈል አማራ እንዳልጮህ ትግሬ እያለ ሲሰድበ የነበረ እዚህ ያየሁት ነበር። አንተ ቆሻሻ ሽማግሌ አንተ ምናምን እያለ ኮሜንቱን ተውቱ። ኮሜንት ላይ ይሰደባሉ። ምን ያህል ክፉ ወጣት እንደተፈጠረ ኢትዮጵያ በእውቀት ያልበሰለ ለራሱ ጥቅምና የሚጎዳውን እንኳን የማያውቅ ያንዱን ብሔር ሲዘልፍ አንዱን ብሔር ከፍ ሲያደርግ ነገ እንደሚዋረድ እንደሚከተል ቆይ እንደዛ አናርግ። ቆይ ኮሜንት ላይ የፈለጉትን ይጻፉ። ቻይናውም ሊሆን ይችላል፣ ቻይናውም ሊሆን ይችላል፣ ሱዳናዊም ሊሆን ይችላል። አናውቀው። ኮሜንቱን እንተው። አሁን የምናወራው ያለንበት ሁኔታ የባህር በር ያስፈልጋል በሚል የኢትዮጵያ መንግስት ከሻቢያ መንግስት ጋር ሊታኮስ ነው። አይታኮስም፣ ውሸቱ ነው። ባለፈው ሶማሌ እስከ አፍንጫዋት እስክትደራጅ ድረስ ሶማሌ ሄጄ ባህር አመጣለሁ አለ። ሶማሌ እስከ አፍንጫዋት ታኮሰት። ኢጅፕት ሁላ ገባች። ፓወሯ አጠናክራ በአሜሪካ ሪኮግናይዝ ተደረገ። ሶማሌ ወድቃ የነበረች ተነሳች። አሁንም ኤርትራ ወራሎ ሲል ሳውዲ ብልሃል ራሻ በዓለም ግዙፍ ኢሳያስ ሲሄድ የተከበረ ቻይና ሲሄድ እንዴት ኢሳያስ እንደተከበረ ያለፈው ጉምኝቱ አይተሃል። አሁን ኢሳያስ እስከ አፍንጫው ታጥቋል። ቦታውም ለጦርነት አመች አይደለም። ነብሩአንም ብላ ጁላ የተማረኩበት 10 አመት ጡብ ሲሰራበት የነበረ ሌሎቹ ብዙ ስማቸው ማናቃቸው ምርኮኛ እዛ ጡብ ሲያመርት የነበረው አብዛኛው ወታደር በደርግ ጊዜ ኢትዮጵያ ልጅ ከሽብር እያለ ተማሪውን እየጨፈጨፈ መጨረሻው ኤርትራ ተማርኮ ለ10 አመት ከዛ አስልጥኖ እንደገና ወደ ውጊያ አስገብቶ ነው እዚህ ያደረሳቸው። ስለዚህ እኛ ኤርትራ ያውቁታል እኮ የኦሮሞ ተወላጆች ሆኑ ሲናገሩ ባለስልጣኖች አሁን ያሉ አንችለውም፣ ቦታው አመች አይደለም ለጦርነት። እኔ ቅርብ ነኝ፣ ከዛ የወልቃይት ጠገዴ ልጅ ነኝ። ስለዚህ በጣም የማያውቀው ሰው ቀላል ይመስለዋል። ውሃ ጥም እንኳን አይችሉም። አቀበቱ ቁልቁለቱ ከዛ ተወልደ ያደረ አሁን እኮ እንደዛ አይደለም እኮ አሁን ብዙ ሽማግሌዎች ያልገባቸው በቆመ ጠብቀኝ ዘመን ነው የሚያስቡት። ኖ አይደለም። አሁን በቴክኖሎጂ አሁንም ቢሆን ቴክኖሎጂ ድሮን አላት ሁሉ ነገር ከአረቦች የአረብ ሊግ ነች፣ የአረብ ሊግ ማህበር ነች አንደኛ። አረቦች ደግሞ ኢትዮጵያ እንድታድግ አይፈልጓትም፣ ጠላት ናቸው፣ ይወጋታል። አሜሪካ ቅድም ወንድሜ ሲናገር ነበር፣ ክሊንተን ነው አትግባባ ያለው። ወደ አስመራ ሊገቡ ትንሽ ቀርቶባቸው ነበር በጦርነት ጊዜ 1988 መሰለኝ። ያኔ ሊገቡ ትንሽ ሲቀራቸው እንዳትገባ ብሎ ዋይት ሃውስ ደውለው ነው ያቆሙት መለስ ዜናዊ እንጂ መለስ አይደለም እንትን ያለው። አንድ ቅድም ሲያነሱት ስዬ አብርሃ የውጭ ጉዳይ ሚኒስቴር የነበረው የመከላከያ ሚኒስቴር የነበረው እና መራራ ጉዲና እዚህ ሲያትል መተው ነበር። መራራ ጉዲና ስብሰባ እነሱ አዘጋጅተን ጠርተናቸው አንድ ነገር ልጠይቅህ አልኩት። ምንድነው እሱ አለኝ። አብረን ራት እየበላን ነው the next day meeting ሊያደርግ የክብር እንግዳ ሆነው ተመተው ማለት ከመራራ ጉዲና ጋር አንድ ጥያቄ ልጠይቅህ። ምንድነው እሱ የምትጠይቀኝ አለኝ። እናንተ ኢትዮጵያውያን ሆናችሁ መቅረት ምችሉ መሆናችሁ ካወቃችሁ በኋላ የአሰብ ጉዳይ ለምንድነው አሳልፋችሁ የሰጣችኋት? ወይስ ለወደፊቱ ትግራይ ትግርኝት ብላችሁ መገንጠል ስላሰባችሁ ነው ስለው በጣም ተናደደ። ይህ ጥያቄ ለኔ አይደለም መጠየቃለሁ ለመለስ ነው ብሎ መለሰልኝ። ጨርሻለሁ። ዞሮ ይመጣል። ኤማ ወዲ የሻቢያ ወይም የኤርትራ ተወላጅ ነው። ቪዲዮ ታበራለህ። ይሄ ውይይት በቪዲዮ የታየ ነው የምናወራው። ኤማ ይሰማል? ኤማ ወዲ
ኤማ አሁን የገባው ሚዩት ነህ። ኤማ ይሰማል? በረከት ነኝ አስገባኝ ይላል። ገብተሃል እኮ ወንድሜ፣ ገብተህ ቁጭ ብለሃል ጥግ ላይ። ከኔ በታች ከሶራ በታች ያለው መግባቱን አላወቀም መሰለኝ። አስገባኝ ይላል። ገብተሃል ወንድሜ፣ ቦታ ይዘሃል። ኤማ ይሰማል? አይ ቲንክ እያወራ ነው መሰለኝ። እስኪ አሚት ላድርገው። ኤማ አው መጣ፣ አሁን መጣ። እሺ ቪዲዮ ታበራለህ ወይስ እንዴት ነው? በኦዲዮ ነው የምታወራው? ኧረ አይችልም። እንትን ጭልማ ነው ያለት እና አማርኛ ደግሞ ብዙ አይችልም። አው የሆኑ ቦት እየከፈቱ በድምጽ ቢያወያዩ ሞኝ ኢትዮጵያውያን አሉና እነሱ ጋር ሄድና አውራ። ሞኝ አሉ፣ የሆኑ ሰገጤዎች አሉ። በኦዲዮም በምንም ስትገቡ በሀገር ጉዳይ የሚያሰድቡ የሚያስጠነጥኑ እነዛ ፈልግና እዛ ገብታ አውራ። እዚህ ሪክዌስት ልከህ የምትመጣ ኤርትራዊ በክብር አወያያለሁ፣ ግን ቪዲዮ ማብራት አለብን። ምን እናውቃለን ምን እንደሆንክ አይደለም። ግልጽ ነው፣ ትክክል ነው። ተከብረህ እንደመጣ ተከብረህ ትሄዳለች። አትፍራ፣ ችግር የለውም። በተረፈ ግን ቪዲዮ ማታበሩ ከሆነ እንዳትመጡ። ሌላ ቦታ ሂዱ አሉ ብዙ የፖለቲካ ቤቶች